መንተባተባችን እንዲባባስ የሚያደርግብን መንተባተባችንን ስለምንደብቀው ነው። ሰዎች እንዳያውቁብን የምናደርገው ጥረት መንተባተባችን ያባብስብናል። አንድ ደንበኛ የምናለኝ አሌክሶ፣ እኔ ዘመዶች የቅርብ ዘመዶች የራሱ መንተባተቤን አያውቁም እና እንዲያውቁብኝም አልፈልግም። ለምን ስለው በቃ ቤተሰቦችን የማሳፍራቸው ይመስለኛል። ይገባኛል፣ እረዳዋለሁ ለምን እንደሆነ። ምናልባት ልጆች እያለን ተስቆብን ሊሆን ይችላል፣ ተተችተን ሊሆን ይችላል። በቃ መደመጥ አልችል ብለን ይሆናል እና አሁንም የምናገኛቸው ሰዎች የምናወራቸው ሰዎች በመንተባተባችን የሚስቁብን የሚቀልዱብን እና በቃ እሱ ስላለ መደበቅን አለመናገርን ቤት መሆንን እንመርጥና ጭራሽ መንተባተባችን እንዲባባስ ያደርግብናል። መፍትሄው ምን መሰላችሁ? እኔ ለደንበኞች የማደርገው ነገር ነው እና ከልምድም ነው የምነግራችሁ። መንተባተባችን ስንደብቀው ጭራሽ ይባባስብናል እና ፈርስት ቲንግ የምናደርገው በተቻለ መጠን በጣም ከምንቀርባቸው ሰዎች ጋር ስናወራ መንተባተባችን መልቀቅ፣ እነሱም እንዲያዩት እኛም እንድናየው ሆን ብለን እንደውም አንዳንድ ቃላት ላይ መንተባተብ፣ ሆን ብለን የማይከብዱን ቃላት ስትሬች ማድረግ። ለምሳሌ እያወራሁት አይ ኮንታክት ሜንቴን እያደረጉኝ እንደዛ ሲሆን ለራሳችሁ ምንድነው እያላችሁ ያላችሁት? ለካ ብንተባተብ መናገር እችላለሁ። ከዛ እሱን ቀስ ያላችሁ ከማታውቋቸው ሰዎች ጋር ውጭ ስታወሩ ልማድ ይሆንላችኋል። በጣም ቢከብዳችሁ ስትንተባተቡ ራሱ ውጭ ሄዳችሁ ከማታውቁ ሰው ጋር አንዳንድ ቃላት ለማውጣት ስለሚከብደኝ ትንሽ ሊቆይብህ እችላለሁ ብትሉት ያ ሰው ይሰማችኋል። ጊዜ እንዳላችሁ ፊል ታደርጋላችሁ። ብትንተባተቡም እንኳ መናገር ትችላላችሁ፣ ቀለል ለማድረግ ትችላላችሁ። እሱን ስንለማመድ መቀበላቸው ብቻ ያለን ጥቅሙ በነገራችሁ ላይ ጀስት ሌሎቹን ቴክኒኮች ለመለማመድ ፕራክቲስ ለማድረግ መግቢያ በር ነው። እየደበቃችሁት እያፈናችሁት አታውሩ። ካላወራችሁ ደግሞ ፕራክቲስ ማድረግ ይከብዳችኋል። ግን ሰዎች እንዲያውቁት መፍቀድ ቀላል ባይሆንም ትንሽ ከሬጅ ቢጠይቅም ፕራክቲስ ማድረግ ቢፈልግም እሱ ግን ብዙ ነገር ሰርቭ ያደርገናል። እንለማመዳለን፣ አንታሰርም፣ ነፃ እንሆናለን። ሂደን የምንፈልገውን ነገር መጠየቅ እንችላለን። እና ያውላችሁ የእኛ ንግግር እንደሌሎቹ አለ። እሱን መጀመሪያ መቀበል ያስፈልጋል። በቃ የኛ የንግግር ቢሄቪየር የኛ የንግግር ልማድ እንደ ሌሎቹ እንደማይንተባተቡት እንደ ኖርማል ተናጋሪዎቹ አይደለም። እሱ ደግሞ ኢትስ ኦኬ፣ ምንም ችግር የለው። ያ ማለት ግን ሁልጊዜ በዛ መንገድ ትቀጥላላችሁ ማለት ደግሞ አይደለም። አሁን ያላችሁበትን የንግግር ልማድ አክሰብት ካረጋችሁት ከሱ ጀምራችሁ ማሻል ትችላላችሁ ማለት ነው እንጂ በቃ ተቀበሉት እናንተ አታሻሽሉትም እያልኳችሁ አይደለም። ግን ለማሻሻል መጀመሪያ እንደምትንተባተቡ እናንተም ሌሎችም ሰዎች እንዲያውቁ መፍቀድ ያስፈልጋል። ከኛ ጋር ደግሞ ለ3 ወር ያህል በመለማመድ ፍርሃታችሁን ቀንሳችሁ መንተባተባችሁን ቀርፋችሁ በነፃነት በኮንፊደንስ ከተለያዩ ሰዎች ጋር መናገር የምትፈልጉ ከሆነ የ3 ወር የክረምት የመንተባተብ ቻሌንጅ ዝገባ ጀምረናል። ከእያንዳንዳችሁ ጋር በቅርበት መስራት ስለምንፈልግ የምንቀበላቸው ሰዎች 10 ሰዎች ብቻ ስለሆኑ ቦታችሁ በጣም ሊሚትድ ነው። ሳይሞላባችሁ ለመመዝገብ ባዮ ላይ ሊንክ እናስቀምጥላችኋለን። የገባችሁ ተመዝገቡ።